ከወደ ሳውዲ አረቢያ የተሰማው ነገር እጅግ በጣም ያሳዝናል። ለጆሮም ደስ የማይል ነገር ነው ዛሬ ይዤላችሁ የመጣሁት። ነገር ግን ሁላችሁም መስማት አለባችሁ። መረጃ መስማት ሙሉ ሰው ያደርጋል። ለሌሎቻችሁ ደግሞ መጠንቀቂያ፣ ማስጠንቀቂያ ትምህርት ይሆናችኋል ብዬ ስላሰብኩኝ ይሄንን ነገር ሰምቼ ጸጥ ብዬ ማለፍ አልቻልኩም። የምሬ ነው መላችሁ አላስቻለኝም እና ሙሉ መረጃውን ይዤላችሁ መጥቻለሁ። ሳውዲ አረቢያ ብቻ አይደለም ዱባይም ያላችሁ ተጠንቀቁ። በተለይ ግን ሳውዲ አረቢያ ላይ ነው አሁን በጣም ይሄ ጉዳይ እየከፋ የመጣው። በጣም ነው የሚያሳዝነው። እባካችሁ ሁላችንም የተሰደድንበትን አላማ አንርሳ። ምንድነው የተፈጠረው በዝርዝር የምነግራችሁ ይሆናል። እባካችሁ ይሄን ቪዲዮ እስቲ ስጀምሩ ላይክ በማድረግ ጀምሩት፣ ለሁሉም እህቶቻችን እንዲደርስ ማለት ነው። እኔ የምለው ማለት ነው እንደዚህ ጠቃሚ የሆኑ መረጃዎች ማቅረብ እኔ አልደከመኝም፣ እኔ አልሰለቸኝም። እንደዚህ እየለፋው ሳቀርብላችሁ ላይክ ማድረግ ግን እንዴት እንደከበዳችሁ ግራ ነው የገባኝ። በጣም ነው ግራ ይገባኝ። የማይሆን ነገር ቢሆን እኮ ላይክ ታደርጋላችሁ፣ ኮሜንት፣ ብዙ ነገር ታደርጋላችሁ። የሚጠቅም ለእህቶቻችን የሚጠቅም ለድሃ ለእኔ ብጤ ብዙዎቻችን ተቸግረን የተሰደድነው እርቦን የተሰደድነው የተሰደድንበትን ዓላማ እናውቃለን። ለመለወጥ ነው የተሰደድነው። እንደዚህ ታዲያ ባለማወቅ እህቶቻችን ገደል ሲገቡ በአቅሜ እንደዚህ የሰላ አንደበት ራሱ ባይኖረኝ በአቅሜ እየተኮላተፍኩ በጣም ወሳኝ መረጃዎችን ወደ እናንተ እያቀረብኩላችሁ ነው ያለሁት። እናንተ ግን አብዛኞቻችሁ ሰብስክራይብ እንኳን ሳታደርጉኝ ነው የምታዩት። ዩቲዩብ ራሱ ይነግረኛል፣ ላይክ ማድረግ ራሱ ይከብዳችኋል። ለምንድን ነው ግን እርስ በራሳችን የማንደጋገፈው? እኔ አላውቅም። ብቻ ይመቻችሁ፣ ደስ እንዳላችሁ። እኔ መረጃ ማቅረቤን እቀጥላለሁኝ። ለደረሰው ሰው እድለኛ ለሆነ ሰው ይሄ ሁሉ መረጃ ማቀርባቸው ወሳኝ ጠቃሚ በተለይም ደግሞ ለእኔ በጤ ስደተኛ ለመላችሁ እህቶቼ እኔ ካሳለፍኩት እንደዚሁም ካየሁት ትምህርት ወስጄበታለሁ ካልኩት ከብዙ ነገሮች ካየሁት አንግል ትምህርት ይሆናል ብዬ ያሰብኩትን ነገር እንደዚሁም ጠቃሚ መረጃዎችን ማቅረቤን መቼም አላቆምም። ፈጣሪ እስከፈቀደ ድረስ ይቀጥላል። ለማንኛውም ሰላም አላልኳችሁም። ሰላም እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር ሰላማችሁ ብዝት ትርፍርፍ ይልኝ እላለሁኝ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነውና ሰላማችሁ ይብዛ በያላችሁበት። ይህን ድምፅ የምትሰሙ እንደየሃይማኖታችሁ ፈጣሪያችሁ ሰላማችሁን ይስጣችሁ። ላለሁ ወደ ገደለው ስገባላችሁ ግን የዛሬው ጉዳይ እየመሬ ነው የምላችሁ፣ ያስተነፍሳል። በቃ አንዳንድ ጊዜ የሆነ ነገር ስታወሩ በቃ ትንፋሽ ጥር ብላችሁ ያውቃል፣ ልባችሁ ወደ ኋላችሁ ስባችሁ ያውቃል። የሆነ በቃ ጉትት በቃ ሀሳብ ውስጥ የምትገቡበት ሁኔታ ማለት ነገሮችን ለመግለጽ የምትቸገሩበት ሁኔታ ገጥሟችሁ ያውቃል። አንዳንድ ጊዜ ህይወት እንደዚህ ናት። በእርግጥ ከየት ወዴት አቅጣጫችሁ ወዴት ነው? አብዛኞቻችን የምንሰደደው ለምንድን ነው? ሰርተን ተለውጠን የሆነ ገንዘብ ይዘን አገራችን ላይ እንደ ማንኛውም ሰው ለመስራት በቃ ተከራይ ከሆንን በቤት እንዲኖረን እንደዚሁም ብድር ካለብን ብድራችን ለመመለስ ቤተሰቦቻችን ችግረኛ ከሆኑ እነሱን ለመርዳት ለማገዝ ነው የምንሰደድበት ዓላማ አለን ሁላችንም ማለት ነው። ግን ስንሰደድ ህይወት ደግሞ የራሷን አቅጣጫ አዘጋጅታ ትጠብቀናለች። ያላሰብነው ጉዳይ ውስጥ እንገባለን እና በሳውዲ አረቢያ ያላችሁ እህቶች ወንድሞች የባካችሁ ከፍተኛ ጥንቃቄ አድርጉ። በእርግጥ የሳውዲ አረቢያዎችን ብቻ አይደለም የሚመለከተው ዱባዮችንም ይመለከታል። ነገር ግን ምንድነው የተሰማው? በሳውዲ ላይ እየተካሄደ ያለው ነገር እጅግ በጣም ብዙዎችን እያሳዘነ ይገኛል ማለት ነው። እሱ ምንድነው? በጣም በርካታ እህት ወንድሞቻችን በደማቸው ውስጥ ቫይረስ እንደተገኘና አላቅም በእውነት እንዴት ብዬ ላስረዳችሁ። ቀስማችሁ ስብር የሚለው የለም። ድሃ እለወጣለሁ እሰራለሁ ብሎ ይሰደዳል። ነገር ግን ምንድነው የሚገጥማችሁ? ህይወት ሰው ልጅ አንዳንድ ጊዜ አገር ከሚገዛ ይልቅ ስሜቱን የሚገዛ ይሻላል ይበልጣል ይባላል። እና ስሜት መግዛት ማለት ከሀገር መግዛት ይበልጣል። ግን አንዳንድ ጊዜ ስሜት ሲያስገድዳችሁ ብዙ እህቶቻችን እኮ እያየናቸው ነው። ወንድሞቻችን በጎች የሚጠብቁበት ድረስ እየሄዱ ብዙ በጣም የሚያሳዝን የብልግና ቪዲዮችን እያየን ያለ ነው። በጣም በሚያሳዝን ሁኔታ ማለት ነው። ታዲያ አሁን ላይ እንግዲህ ቲክቶክ ላይ በጣም ብዙዎች እየተወያዩበት ነው ያሉት በአሁን ሰዓት ማለት ነው። አሳሳቢነቱ እጅግ በጣም እያዳገተ እየመጣ ነው ያለው። ብዙ ወንድሞቻችን ወደ ሳውዲ አረቢያ እንግዲህ ሲገባ ሁላችሁም ታውቃላችሁ፣ በአውሮፕላን ብቻ ሳይሆን በባህርም ይኬዳል እና በቫይረስ እያለባቸው ራሱ እያወቁ ሴቶቹም ወንዶቹም ወደ ሳውዲ አረቢያ እንደሚገቡና ከገቡ በኋላ ደግሞ አርፈው እንደማይቀመጡ ከብዙ ሰዎች ጋር ግንኙነት እንደሚያደርጉ ነው አሁን ያለው መረጃ እንደሚያሳየው ከሆነ እየወጣ ያለው ነገር ማለት ነው። አሁን ዱባይ ላይ የትም ቦታ በቫይረስ ተያዙ እንደዚህ ምናምን ቢባል ባለፈው የምህረት አዋጁ በወጣ ጊዜ የመጀመሪያው ምህረት አዋጁ በወጣ ጊዜ በተለይ 2 ወር ላይ 67 ኢትዮጵያውያን በደማቸው ውስጥ ቫይረስ ተገኝቷል ተብሎ ተዘግቧል።
እነዛ ልጆች አሁን ወደ ዱባይ ሲመጡ እነሱ ሆነው ነው የመጡት። ምክንያቱም በባህር በምናምን መሰደድ የለም እዚህ ሀገር። ተመርምረው በደንብ ሁሉ ነገር ተረጋግጦላችሁ ከዛም በኋላ እንደዛ ነው ህይወትን የጀመሯት። ነገር ግን እዚህ ከመጡ በኋላ እንግዲህ በምን አይነት መንገድ እንደዚህ ይሆን እንደቻለ ባናውቅም ሆኗል ተብሎ ግን ተነግሯል። ያሳዝናል። ይሄ ሁሉ ወጣት፣ ይሄ ሁሉ ህልመኛ፣ ይሄ ሁሉ ተስፋ ያለው ሰው ተስፋው ሲጨልም በጣም ነው የሚያሳዝነው። ይሄ ሁሉ ከጀርባ ብዙ ቤተሰብ አለው የሚያስተዳድረው የሚረዳው። ማንም ሰው እኮ አይኑን ጨፍኖ በተለይ አረብ ሀገር አይኑን ጨፍኖ ቋንቋ ሳያቅ ዘመድ ሳይኖረው በእውነት ይሄ እኮ ደግነት እኮ ነው። ደግ የሆነ ሰው ልቡ ቀና የሆነ ሰው ብቻ ነው እንደዚህ የሚያደርገው ብዬ ነው የማስበው፣ እንደኔ ማለት ነው። ምክንያቱም ዘመድ የሌለበት መነጋገር የማይችልበት ሀገር ማን ነው አይኑን ጨፍኖ የሚሰደድ ከልበ ቀና ውጪ ከመልካም ሰው ውጪ? የእውነትና እንደዚህ አይነት ወጣቶች ህይወታቸው ሲጨናገፍ ማየት፣ በዚህ መልኩ እንደዚህ ሲሆኑ ማየት በጣም ነው የሚያሳዝነው። ሳውዲ አረቢያ ላይ በእርግጥ ያው ትዳርም ይዘውም ተጋብተውም የሚኖሩ ሰዎች አሉ። አብዛኞቹ ህገ ወጥ ሆነውም ያገባሉ። ግን ሲጋቡ ምንድን ነው ምርመራ ምናምን ነገር አያደርጉም። ምክንያቱም ህገ ወጥ ናቸው። ታመው እንኳን ሐኪም ቤት አይሄዱም። ብዙዎቻችን እናውቃለን። አረብ ሀገር ስንኖር ታመን እንኳን ቤት ውስጥ ያለ መድኃኒት ነው የምንጠቀመው አብዛኞቻችን ማለት ነው። ከአሰሪዎቻችን የተረፈውን መድኃኒት ነው የምን ይሁን ምን ይሁን ሳናውቅ እንደዚህ አመመኝ እንላለን። በምልክት ያለውን ነገር እነሱ ከዚህ ፊት ተጠቅመውት የተረፋቸውን ይሰጡናል። እንደዚያ ነው የምናደርገው። እና ምልላችሁ ነው እባካችሁ ጥንቃቄ አድርጉ። ባጭሩ ስነግራችሁ ማለት ነው አትጋቡ አይደለም፣ ግን ስትጋቡ ቅድሚያ ምርመራ አድርጉ። መቼም የግል ክሊኒኮች ምናምኖች አሉ። በዚያ በኩል ተመርምራችሁ ጤናችሁን አረጋግጣችሁ ተጋቡ። ቢያንስ እንደዚያ ስታደርጉ ልጆቻችሁ ስትወልዷቸው ልጆቻችሁ እንኳን ጤነኛ ይሆናሉ ነው እየተባለ ያለው። አሁን በጣም ብዙዎችን ያሳሰበው ምንድን ነው እነዚህ ሰዎች ተጋብተው ልጅ ሲወልዱ ያ ልጅ ምንም የማያውቀው ንጹህ የሆነው ልጅ በእንደዚህ አይነት በሽታ ተጠቅቶ ይወለዳል። ሐኪም ቤት ከሄደ ግን ሐኪም ቤት ሄዳችሁ ተመርምራችሁ በደማችሁ ውስጥ ቫይረስ እንኳን ቢኖር የሚወለደው ልጅ ንጹህ ሆኖ መወለድ ይችላል። ገባችሁ? በጣም እኮ አንዳንድ ጊዜ ዶክተሮቻችን ግን እግዚአብሔር የሰጣቸው ጥበብ በጣም የሚገርም ነው። በእውነት በጣም ይገርማል። እንዴት ነው ሁለት ጤነኛ ያልሆነ ሰው ጤነኛ ልጅ መውለድ ይችላል? ይሄ የሚሆነው ነገር ምንድን ነው? በሐኪም ቤት ተከታትለው እየተከታተሉ እስከ መጨረሻው ድረስ ከተወለደ ነው እንደዚህ የሚሆነው። ነገር ግን በግድ የለሽነት ወይንም ደግሞ ፍቅር ይዞኛል ስደት እስከ መቼ ድረስ አግብቼ ልኖር ብላችሁ ምን እናታችሁ ሳይታወቅ አብዛኛው ሰው ያው በባህር ነው የሚመጣው ተብሏል። አብዛኞቹ ተይዘው እንደሚመጡ ነው መረጃው ያለው ማለት ነው። አግብታችሁ ህይወታችሁን ከምታመሰቃቅሉ ሌላ የሚመጣ ልጅ አለ መንገድ ላይ ምንም የማያውቀው ልጅ ከምታሰቃዩ ራሳችሁን ከእንደዚህ አይነት ነገር አርቃችሁ ራሳችሁን ለውጣችሁ የሆነ ነገር ይዛችሁ አገራችሁ ላይ ገብታችሁ የሚደረገውን ነገር አድርጋችሁ ይደረሳል ሁሉም ነገር። በዚያ ጊዜ ማግባት ትችላላችሁ፣ መውለድ ትችላላችሁ። አይ በቃ አላስቻለኝም አገሬ እስከሚሄድ ድረስ በጭራሽ አልጠብቅም ካላችሁ ደግሞ ከወዲሁ ማንም ሴትም ትሁን ወንድም ትሁን ከየት እንደመጣች ማን እንደመጣ የእግዚአብሔር ሁኔታው ነው አገናኝቷቸዋል። መንገዳችንን ግን ጀርባችን ሁላችንም አይታወቅም። ቅድሚያ ምርመራ አድርጋችሁ ለሁለት ተወስናችሁ። በእርግጥ ሳውዲ አረቢያ ላይ እና ዱባይ ላይ ለሁለት ተወስኖ የቀረ ትዳር እኔ እስካሁን ድረስ አልሰማም። አብዛኞቹ መናጠቅ፣ መጨቃጨቅ፣ ሴቷም ሌላ ወንድ መንጠቅ፣ ወንዱም ሌላ ሴት መንጠቅ፣ መንዘላዘል። በስማም እንዴት ነው ግን አስችሏችሁ አረብ ሀገር ሄዳችሁ የምታገቡ ሰዎች ግን ደህና ናችሁ? ሁሉንም አይደለም፣ በጣም ብዙ መልካሞች አሉ። እውነት ለመነጋገር ጥንዶች በጣም እናከብራቸው የምንወዳቸው የትዳር ተምሳሌት የሆኑ ሰዎች እንዳሉ ሆነው ግን አብዛኞቹ ስንት ዋጋ የከፈለላቸውን ወንድ ትተው ስንት ዋጋ የከፈለችላቸውን ሴት ትተው መንገድ ለመንገድ ሲንዘላዘሉ ብዙዎችን ሲያስለቅሱ ሰምተናል። ምንም እፍረት እንኳን ሳይፈጥርባቸው ሶሻል ሚዲያ ላይ ራሱ የሚያደርጉት ነገር ያሳፍራል። እና ከዚህ ሁሉ ነገር ቢቀርባችሁስ እዚሁ ሀገራችሁ ላይ ጥንቅቅ ብላችሁ ገብታችሁ ስራ ኖሯችሁ ምን ብላችሁ ትዳር ብትይዙ ምን አለበት? እኔ የምመክራችሁ ነገር እንደዛ ነው። ካላስቻላችሁ ግን ሁሉም ጤናውን ለራሳችሁ ስትሉ ለራሳችሁ ጤና፣ ምክንያቱም ሀገራችን ላይ የሆነ ነገር እንኳን ሆናችሁ መገለል ምን ያህል መገለል እንዳለ ታውቃላችሁ። ገና አልሰለጠንም። አንድ ሰው የታመመ ሰው ካለ እየተጠቋቋመ ሰው ስራ ማያሰራም ምንም ነገር ያደርጋችሁም። ከዚህ ቤት መሲ ላይ የቀረበችዋን እህታችን የደረሰባትን ሰምታችኋል። ምንም በማታውቀው ነገር በደሟ ውስጥ ቫይረስ ተገኝቶ ባለቤቷ ሞቶባት ልጇም እንደዚህ ተይዞ ስራ እንኳን አላሰራ ብለዋት ተወዲያ እያሰቃዩት ይቺ ሴት ያቺ ሴት እያሉ እየተጠቋቋሙባት የሆነ ወንጀል እንደሰራች አይነት ነገር ማለት ነው። ይሄ ብዙዎች ናቸው። እንደው እንደ ምሳሌ እሷን አነሳዋት እንጂ ያው ብዙ ሰው ስለሚያውቃት በጣም ስለታየ ቪዲዮ እሷን አነሳዋት።
ብዙ ሰው አለ ሀገራችን ላይ ቆንጆ ካልሆናችሁ ታስጠያለሽ፣ ቀፋፊት ነሽ፣ እንደዚህ ነሽ። ታመሽም ከሆነ በዚያ በሽታ አንቺን ማጥቆር ማንቋሸሽ። እውነት ሀገራችን ላይ እኮ ያለው ነገር ይቅርታ አድርጉልኝና በጣም ግን ይቀረናል። ማንም ሰው ጎዶ ባላደረገው ነገር እኛ ግን አርፈን አንቀመጥም። ስለዚህ ይሄ ሁሉ ነገር ከመምጣቱ በፊት እንደ ሰውኛ የሚጠበቅባቸውን ጥንቃቄ አድርጉ ነው የምመክራችሁ ነገር ማለት ነው። ጥንቃቄ አድርጉ። ይህንን ነገር ሳልናገር በቀር ህሊና የራሱ ይወቅሰኛል። ይህን ነገር ሰምቼ ዝም ብል ህሊና የራሱ ዝም ስለማይለኝ ወደ እናንተ የመጣሁት ማለት ነው። ይህን ቪዲዮ ሰምቶ አንድ ሰው እንኳ ፍቅረኛ ይዛ ከሆነ አንድ ሴት ከፍቅረኛዋ ቆይ ተጠንቀቅ፣ ምርመራ አድርገን ምናምን ካልሆነ በስተቀር አንተን አላገባህም ብላ ላታገባው ትችላለች። ይሄ ለእኔ ትልቅ ነገር ነው። ወንዱም ሰምቶ እንደዚሁ ፍቅረኛ ይዞ እንዲሁ ዘውሎ ከመዘፈቁ በፊት ይህንን ነገር ሰምቶ ምናልባት ተመርምረው የሚደረገውን ነገር አድርገው ከጤና የሚበልጥ ነገር አለ እንዲህ በአሁን ሰዓት በእውነት ገንዘብ ሚሊዮን ገንዘብ ቢኖራችሁ በነገራችን ላይ ጤናችሁን አይመልስላችሁም። ጤና ማለት ሀብት ነው። ጤና ማለት ሁሉም ነገር ነው ለሰው ልጅ ማለት ነው ካወቅ ነው። ስለዚህ ጥንቃቄ አድርጉ። ቢሆን ይቅርባችሁ ነው የምለው። ትዳርም ምንም በቃ ቀውስ ነው ብዬ ነው የማስበው። ወረቀት የሌለው ሰው በሰው ሀገር ተጨማሪ ዜጋ አምጥቶ ከመሰቃየት ቢቀር ይሻላል ብዬ አስባለሁ። ሁሉም ነገር በጊዜው ይሆናል። አይሆንም እኔማ አይቀርም አያስችለኝም ካላችሁ ደግሞ ቅድመ ጥንቃቄ አድርጋችሁ፣ ምክንያቱም ስቃዩ ይብሳል። ልጅ አምጥታችሁ ከምትሰቃዩ ማድረግ ያለባችሁን ነገር አስቀድማችሁ አድርጉ ላለው ቤተሰቦች በእውነት ይሄን ነገር ስለተናገር ኩራት ነው የሚሰማኝ። እግዚአብሔር ይመስገን። ክብሩን መድኃኔዓለም ይውሰድ። እኔ ሳልሆን እሱን የተናገረው ብዬ ነው የማስበው። እና ብቻ ፈጣሪ ከእንደዚህ አይነት ነገር ይሰውራል። ሲጀመር ማንኛችንም ሰዎች የምናለመው ሌላ ነው፣ የሚሆነው ሌላ ነው። የነገሮች መቀያየር የነገሮች አቅጣጫ መሳት ነው እንጂ ሁላችንም አላማ አለን። ግን ማንኛችንም እንዳሰብነው እየኖርን አይደለም። ፈጣሪ እንዳሰበልን ነው የምንኖረው። ግን እግዚአብሔር ከእንደዚህ አይነት ነገር ይሰውራል። እንደ ሰውኛ ግን እንደ ሰውኛ በቃ ማድረግ ያለብንን ነገር ቅድመ ሁኔታ፣ ምክንያቱም ፈጣሪም ቢሆን 1% የሆነ ነገር ስናደርግ ሌላውን ነው እግዚአብሔር የሚሞላው ይባላል። 99% ነው ፈጣሪ የሚያደርገው። 1% ግን መራመድ የራሳችን ድርሻ ነው። አባ ገብረ ኪዳን ምን ይላሉ? እናንተ ተቀምጣችሁ ፈጣሪ ሁሉን አድርግ እንዴት ነው የሚያደርግላችሁ ሳትንቀሳቀሱ ይላሉ። ስለዚህ የሆነ ነገር መንቀሳቀስ የሆነ ነገር ማድረግ የኛ ፋንታ ነው። ከዛ ነው እግዚአብሔር የሚያደርግልን። ስለዚህ ከፈጣሪ በታች ማድረግ ያለባችሁን አድርጉ። ምንም ነገር የሚያስቸኩል ነገር የለም። እግዚአብሔር የፈቀደው ነገር በሙሉ በጊዜው ይሆናል፣ ይከናወናል። ትዕግስት ይኖራችሁ ነው የምላችሁ ማለት ነው። ያው እንግዲህ ቤተሰቦች በአጭሩ መልእክቱ ሁላችሁም ጥንቃቄ አድርጉ፣ ራሳችሁን ጠብቁ። እውነቴን ነው የምላችሁ። ከምንም በላይ ለጤንነታችሁ አስቡ ማለት ነው። ሌላው ነገር ቀጣይ የሚመጣ ነገር ስለሆነ እና ለማለት የፈለግኩት ነገር መቼም ገብቷችኋል ብዬ አስባለሁኝ። ከልቅ ከሆነ ግንኙነት ራሳችሁን ጠብቁ። ማድረግ ካለባችሁ እንኳን ቅድመ ጥንቃቄ አድርጉ። ከሆነ በኋላ ማለቃቀስ ምንም ትርጉም የለውም። የጥንቃቄ አድርጉ መልእክት ነው። ያው እንግዲህ 2 ሰውም 3 ሰውም ሰምቶ ተጠቀመበት ብዬ ነው። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው።